ሀይሚዬ ቡቡዬ 250 ኬክ ስለገባችሁ ኮንግራ እላለሁ። እንኳን ደስ አለሽ ሀይሚዬ የኔ ቆንጆ የወንድሜ ንግስት። ሰላም ጤና ይስጥልን የኔ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ በትናንትናው ቪዲዮ ሀይሚ በሰራችሁ ቪዲዮ በልጁ ዙሪያ በሀይሚንም እየሰደባችኋት ብሩኬንም እየሰደባችኋት ግን ማለት ነው ምንም አይገባችሁም እናንተ። የምሬን ስነግራችሁ ዛሬ አንድና አንድ ነገር ልናገር መጥቻለሁ ማለት ነው እንድትረዱ ወይም ደግሞ እንዲገባችሁ ማለት ነው። ምክንያቱም እዚህ ቦታ ላይ አሁን የልጁ የመጣበት አንደኛ የብሩኬ ጓደኛ ነው እያላችሁ ነው። አላያችሁም? የሱ ጓደኛ ይሁን የማይሁን ሲቀጥል፣ ሀይሚ ጓደኛ የላትም። ጓደኛ ከሌላት ጓደኛ እያስተዋውቃት ብሩኬ መስራት አለባት። ቁጭ ብላ ይሄ ምንም አታገኝም። በሁለት ቀን ግን ይሄው ጦርነት ሲነሳ ቻናሉ ራሱ ግርግር ይወዳል። ታዲያ እንዴት ይስሩ እናንተ? ለምንድነው ኔጌቲቭ ነገር የምታወሩባቸው? ቆይ አይደብራችሁም ትንሽ? ሀይሚ ዘይት ፈልጋ ነው ወንድ ያመጣችሁ ምናምን። ምን እሷ አጠገቧ ያለው ወንድ አይደል እንዴ? ከፈለገች እኮ መብቷ እኮ ነው፣ ማንም አይከለክላትም። ወዶና ፈቅዶ ነው አብሯት ያለው፣ መቼም እምቢ አይላትም አይደል እንዴ? ስለዚህ እናንተ ምንም ነገር ሳታውቁ ለምን እንዲህ ብላችሁ ትሳደባላችሁ? ስራ መሆኑን እያወቃችሁ ለምን እንዲህ ትላላችሁ? ባይ ዘ ወይ ስድብ ያጠነክራል እንጂ ምንም የሚያመጣው ነገር የለም። ሲቀጥል ደግሞ ብሩኬን የምትሰድቡ ሰዎች እንዴት በራሷ ጥፋት በሀይሚ ጥፋት እንዴት አበባ ገዝቶ ይቅርታ ሊጠይቃት ይሄዳል አላችሁ? ፍቅር ያሸንፋል። ፍቅር ምንም አይነት ጥፋት ብታጠፉ እስከነ ጥፋቱ የዛን ሰው ሰላም ነው የምትፈልጉት። ያንን አስቦ ነው ብሩኬ ሄደው እንጂ ጥፋት እኮ ኖሮበት አይደለም። ጥፋቱ እንዳለበት ጥፋቱን ለመደበቅ ብላችሁ የምታወሩ ሰዎች ተቆጠቡ። ጥፋቱ ወጣ አልታየም እኮ አይታችሁት እንኳን ብታወሩ ብትፈርዱበት ኦኬ፣ ምንም ማለት አይደለም። ጥፋቱ ምን ላይ እንዳለ አላያችሁም። እኔ በማጣራበት መንገድ አጣርቼ ወደ እናንተ ይዤ መጥቼ አስረዳችኋለሁ። አሁን ላይ ግን ሰላም ነው የምፈልገው። ሀይሚም እንዲከፋት አልፈልግም። 250 ኬ አስገቡልኝ ብሎ እንዳያችሁት ቤቱ ኢንትሮ ሄዶ ነው ከዛ በኋላ የማይጠብቀው ነገር ቤት የጠበቀው። በዛን ሰዓት ማን ነው ምንድነው አለ፣ ተደናግጧል። ቤት ተሳስቼ ነው ሁሉ ብሏል። እንዲህ በዛን ሰዓት ማንም ሰው የሚያደርገው ነገር ነው። ቆም ብሎ ስለሷ ምንም ነገር መጠየቅ የማይችልበት ሰዓት ላይ ነው የዛን ሰዓት ማለት ነው። በጣም ነው የሚያናድደው የተፈጠረው ነገር ግን ሀይሚ ደግሞ የተሰጣት ካራክተር ነው። በቃ ይሄ የተሰጣት ካራክተር ነው። ብሩኬ የራሱን ስም ለማጥፋት ለማጽዳት፣ እሷን ለማስጠቆር፣ እሷን ለማሰደብ የሚሰጣቸውን ካራክተር ነው እየሰሩ ያሉት እያንዳንዱ ሰዎች ማለት ነው። ፍፄን ትላንትና በሚኪ ቤት እንዴት ነው ስታዩት? ፈታ ብሎ ነው ያወራው። ሀይሚ ጋስ ቁዝም ብሎ ምናምን። ይሄ የተሰጣቸው ካራክተር ነው። እያወቃችሁ እንዳላወቀ አትሁኑ። ሀይሚንም ብሩኬንም ለመወንጀል አትሞክሩ። ማርያምን ነው የምላችሁ። እንትን አትበሉ። ምክንያቱም ተወዷቸዋላችሁ፣ ነገ ትከታተሏቸዋላችሁ። ነገ ስቀው እንደሚመጡ ታውቃላችሁ። ከአንዴም 2 ጊዜ 3 ጊዜ ስንት ጊዜ ጦርነት ተከፍቶ አይታችኋል። ግን ችግሩ ሲፈታ ያንን ሁሉ ነገር ያሳለፉ ራሱ አይመስሉም። ዛሬ ላይ ራሱ እንደዛ ሲጋጩ መጥፎ ቃላቶችን ላለማውጣት ብሩኬም ሀይሚም እየጣሩ ነው። በዛ መካከል አሁን ትላንት ብዙ ነገር መባባል ይቻል ነበር ከብሩኬም በኩል ከሀይሚም በኩል። ነገር ግን ሀይሚም ተቆጥባለች፣ ብሩኬም ተቆጥቧል። ለምን? ያለፈው ነገር በጣም ስለሚያስጠላ፣ የተሰራው ነገር ስለሚደብር፣ ብዙ ነገር ስላስተማራቸው። አዳምጧቸው፣ እያያችኋቸው። ሀታ ሀይሚ ጥፊ ራሱ ትታለች ትላንትና፣ ገፋ ነው ያደረገችው። ስራ እንደሆነ እያወቃችሁ ለምንድን ነው በዚህ ልክ የምትሳደቡት? ማለት መሳደብ እኮ አያስፈልግም። ስለ ቪዲዮ አስተያየት የፈለጋችሁት መስጠት ትችላላችሁ። ሌላ ግን ትርፍ ንግግር እንደዚህ ብሩክ የራሱን ስም ለማጽዳት እሱ እኮ እንደዚህ ፔንሲዮን ተገኝቷል፣ እሷ ዘይት ልትፈልግ ወንድ አመጣች ቤቷ። መቼ አያችሁ? አላያችኋትም እኮ አይደል እንዴ? አብራ ቁጭ ብላ አያችሁ። በርስ ሲከፍትን ያየ ነው። እኔ ወድቄ አሞኝ ወድቄ አመጣኝ አለች። በቃ ይሄ ራሱ በቂ ነው እኮ፣ አሳማኝ ነው ለልጁ ማለት ነው። ብሩኬን ደግሞ እዛ ጋር የምትወቅሱት ለምን አልጠየቀም? ለምን እንዲህ ያልሆነ? ምክንያቱም የጠበቀው ሌላ ነው። እሱ ይቅርታ ብሎ ሰላምን ለመፍጠር ነው። ሰላም ነው ከእሷ ጋር ይናፈቀው፣ እንደምታዩት ፊቱ ላይ የተነበበው። ሲሄድ ግን ሌላ ነገር ጠበቀው። ማንም የሚያደርገው ነገር ነው። ስለዚህ ይሄ የተሰጣቸው ካራክተር ነው እንጂ እነሱ ተጣልተው ወይም ደግሞ ሌላ ነገር አይደለም። ሁል ጊዜ ፋራት ሆኑ። ቃልዬ ደግሞ ማለት ነው ወዴት ወደ ኋላ እየተመለሽ ሌላ አጀንዳ የምትከፍችው? ብሩኬ ታዲያ እኮ የልደቷን ፕሮግራም እኮ ቪዲዮ ላይ ቢጭን ማለት ነው ፕሮግራሙን እኮ ራሱ ነው ያዘጋጀው። እንደገና ደግሞ የእሱ ቻናል ተራው የዛ ቀን ነው። ስለዚህ ምንም የምታመጪው ለውጥ የለም። ብሩኬ ችግር የለበትም። ቻናሉን መቀየር ይችላል ከፈለገ ማለት ነው። አይደለም ቻናሉን ነፍሱንም ይሰጣል ለሀይሚ። ብትጣላኝ እንኳን እኔ በሷ ላይ ምንም አይነት ነገር ክፉ ነገር ማድረግ አልፈልግም ብሏል። ከፈለገ ቻናሉንም ይሰጣታል እሱ። ምንም ችግር የለበትም። እዚህ ጋር ስሙ ስላለ ነው
ምን ነው ተቆረቆርሽ? ምን ነው ተቃጠልሽ? ሁለቱም እኮ አንድ እኮ ነው። ያንድ ቻናል እኮ ነው። የስም ልዩነት ብቻ ነው። ምንም አዲስ ነገር አይፈጠርም። እኔ ለምንድን ነው ግን በሃይሚና በብሩኬ ግንኙነት እርግጠኛ የማትሆኑት? ግን ስራ ነው በቃ። ይሄ ስንት ሰው እዩት እስኪ በነ ሄለን ቤት፣ ሄለን የአርባ ምንጯ የናሆም እህት ስንት ወንድ እያመጣች ነው እያገላበጠች የምትሰራው። ግን ከአንዱ ጋም ህይወቷ ምን እንደሆነ የሚያውቅ ሰው የለም። ከአንድ ሰው ጋር ምን እንደሆነ ህይወት ያላት የሚያውቅ ሰው የለም። ስለዚህ ለምን ሁሌ እንደ አዲስ ትሆናላችሁ? ሁል ጊዜ ማለት ነው። ሁል ጊዜ እንደ አዲስ መሆን ይደብራል። አንዳንዴ ለመረዳት ሞክሩ። እነዚህ ልጆች ቻናል አላቸው እና ካልሰሩበት ምን ይሁን? እንደምታዩት ባንድ ከዚህ በፊት አዳዲስ ነገር ሰሩ፣ ቤተሰብ አስተዋወቁ፣ ምን አሉ፣ ብዙ ነገር አደረጉ። ነገር ግን እልፍ አላለም። ትላንትና ግን በዚህ ግርግር 2 ቀን በተጣሏት ሃይሚ እንደዛ ሆነች። ግዴታ አንድ ሰው ተበዳይ መሆን አለበት የሆነ ነገር ሲሰራ። ስለዚህ ብሩክም የተሰጠው ካራክተር ነው። ከሃይሚ ውጭ ምንም አይነት የብልግና ስራ የለውም። እንዴት አታምኑም? እንዴት ነው እናንተ ማለት አይዲያ እያጣችሁ ነው እንደዚህ እየፈጠራችሁ የሰው ስም እየሰጣችሁ የምታወሩት ወይስ እንዴት ነው? አልገባኝም። ምክንያቱም ቤተሰብ ሲባል እኮ እንደዚህ እኮ ቤተሰብ እኮ የልጅን ገበና ይደብቃል፣ የወንድም የእህትን ገበና ይደብቃል። እንደው ቢሆን እንኳን ቢሰማችሁ እንኳን እንዲህ ብላችሁ ማውራት የለባችሁ። ምክንያቱም እነዚህ ልጆች ነገ አብረው የሚቀጥሉ ሰዎች ናቸው፣ የሚለያዩ ሰዎች አይደሉም። ስለዚህ እናንተ የምታወሩት ሌላ ትርፍ ነገር ነው፣ ለነሱ ስም ነው የምትሰጧቸው። ስለዚህ ምን አለ በጥሩ መንገድ የሰሩትን ነገር የገባችሁን ነገር በጥሩ ነገር ብትገልጹት ምን ችግር አለው? ቃልዬ ተይ ተቆጠቢ። ሃይሚን እያስከበርሻት ወይም ደግሞ ሃይሚን እየጠቀምሻት አይደለም። ማርያምን እኔ ለማንም ወግኝ አይደለም የምናገረው። ነገ እኮ እናንተ ዛሬ ከካሜራ ጀርባ እንደምታወራው አትሆኝም። ነገ እኮ ኢንተርቪው ቦታ ልትጠይቅ ትችላለሽ፣ ሃይሚን ልታገኛት ትችላለሽ፣ ብሩኬ ልታገኝ ትችላለሽ። አይታወቅም የእግዚአብሔር ነገር። ዛሬ እኮ እንዲህ ኩሽና እንደተደበቅ ነው አንቀርም። ምን ይታወቃል? የፈጣሪ ነገር። ብሩኬና ሃይሚ እኮ እዚህ ደረጃ እንደርሳለን ብለው አላሰቡም አይደል እንዴ? ግን ያው የእግዚአብሔር ነገር እንደምታዩት ነው። ሲቀጥል ደግሞ ብሩክ በጣም ልቡ ንጹህ ስለሆነ ትናንትና 50 ሺህ ትግባልኝ ብሎ ነበረ። እግዚአብሔር ይመስገን ሌሊቱን ገብታ አደረች። ኮንግራ የሁለቱም የተሰደቡበት የሁለቱም ልፋት ነው። አሁን ደግሞ ብሩኬ 300 ሲገባ አዲስ ነገር ይፈጠራል። እንደነሱ እረፍት እያደረገ ቤተሰቦችን እያዝናና የሚሰራ ሰው ማንም የለ። እስኪ አብሬሽና ሩታን እዩዋቸው እስኪ ቪዲዮ ላይ ይጨቃጨቃሉ፣ ከዛ ደግሞ ላይቭ ላይ ሲመጡ ይጋተታሉ። እናንተ ለምንድን ነው ከነሱ ማትማሩት? እነዚህ ልጆች አይስሩ አይለወጡ፣ በቃ ዝም ብለው እንደዚሁ እየተጋተቱ ይኖሩ። ሰው ይለወጡ። ይሄ የተሰጣቸው ካራክተር ነው። ሃይሚም የተሰጣ ካራክተር ነው። የምን ብሩኬን ጥፋት ለመደበቅ ምናምን ሲያጠፋ አይታችሁታል። ያጠፋበት መረጃ አላችሁ የላችሁም እኮ ዝም ብላችሁ እኮ ነው አፋችሁ የምትከፍቱት እያንዳንዳችሁ ማለት ነው። አሰግጡ። የምሬ ነው። አሰግጡ። ቆሻሻ ነገር ካፋችሁ ቃል አይውጣ። የምሬ ነው። ሃይሚ ወንድ ፈልጋ ዘይት ፈልጋ ምን ማለት ነው? አሁን ምን የሚሉት ነው? እንዲህ አይነት ሱስ ካለባት እሷ ምን እናንተን እያሳየች ነው እንዴ? ወንድ አምጥቻለሁና እንዲህ ልሆን ነው ብላ ነግራችሁ ለእናንተ አሳይታ ነው እንዴ እሷ እንዲህ የምትሆነው? ብትፈልግ ማለት ነው። ቤተሰብ ቤት ድረስ የመጣው ልጁ እንዴ። አንዳንዴ በቃ የሆነ እያወቃችሁ ራሱ እንዳላወቀ እኮ ሆነው የሚወራ ወሬ አለ። ለምንድን ነው እንደዚህ ስግጥ የምትሉት? ሁሌ ገጠሬ፣ ሁሌ ባላገር አትሆኑ እስኪ። አሁን ባላገር እንኳን በሰለጠነበት ጊዜ ማለት ነው። ባላገር ስላችሁ እኔም ባላገር ነኝ፣ ግን ትንሽ አስተሳሰቤ የተሻለ አስተሳሰብ አለኝ። ያው ማሳደባችሁ አይቀርም፣ የራሳችሁ ጉዳይ። ምክንያቱም ከድሮ ዘመንና ከአሁኑ ዘመን ያለነው ባላገሬዎች፣ አሁን ላይ ያለን ባላገሬዎች በጣም ትንሽ እንሻላለን ከድሮ ማለት ነው። ስለዚህ እናንተ ለምንድን ነው የማትለወጡት? እድሜ ልካችሁን እንደ ሃይሚና እንደ ብሩኬ ቪዲዮ ሲሰራ የሚያስረዳ ፍንጩን የሚከፍት ሰው የለም። ገባችሁ? በዛ እሷ በሄደችበት መንገድ የሚያስጠላ ነገር እያላችሁ ስለሆነ ለብሩኬ፣ ምክንያቱም ሲያመጡት ቀላል ነበር የሆነው፣ ግን በኋላ ላይ ብዙ ዝባዝንኬ ውስጥ የገባ ቤተሰብ አለ። ያንን ነገር አይተው አይዲያውን ቀይረው ነው እነሱ እኮ ምን እንደምትባሉ ሰው ላይ ምን አይነት ተጽዕኖ እንዳለ ቪዲዮቸው ላይ ምን እንደሆነ እያዩ እያገናዘቡ እከሌ ምን አለ አይተው እኮ ነው የሚሰሩት። ይሄንን ዲስክሪፕሽን ሲያወጡ እኮ አንድ ላይ ሰብሰብ ብለው አንተ ይሄን ትሰራለህ፣ ይሄን ካራክተር ተለማመድ ተባብለው ተለማምደው ነው የሚሰሩት። እኔ ግልጽ አድርጌ ለምን አልነግራችሁም? ከምትሰድቧቸው እንደው ብትረዷቸው ማለት ነው። እግዚአብሔርን ስድብ የሚባለው ነገር ሌላው ደግሞ ማለት ነው። ሃይሚን አትስደቢያት ብላችሁ ለምታሽቃብጡልኝ ስድብ ማለት ይሄ ነው። አሁን ሃይሚ ዘይት ልትቀይር ወንድ አመጣች ቤቷ፣ ይሄ ራሱን የቻለ ስድብ ነው። እሺ እኔ ግን ሃይሚ ካራክተሯ እንደዚህ ነው፣ ሃይሚ ሂውማን ሄሯ እንዲህ ነው፣ ይሄ ያደረገችው ነገር ነው እንጂ ስድብ አይደለም የኔ ማለት ነው።
ያልገባችሁ ቤተሰቦች ሁሉ ጊዜ አፋችሁን ትከፍታላችሁ። ሃይሚን አትስደቢ። እኔ ሰድቤያት አላውቅም። ስለ ቪዲዮዋ ግን ሀሳብ አስተያየት እሰጣለሁ። ስድብ ማለት ከፈለጋችሁ ይሄ ራሱን የቻለ ውርደት የሆነ ስድብ ነው። ሃይሚ ያላደረገችውን አድርጋለች ብሎ ማውራት ይሄ በራሱ ይሄ ነው ትክክለኛ ስድብ ለማታውቁ ሰዎች እና እንደዚህ ብላችሁ ባትሳደቡ በጣም ደስ ይለኛል። ምክንያቱም ምንም ያደረገችው ነገር የለም። ወይ አተቃቀፈችው ወይ የሆነ ነገር አላረገችው። በቃ እንዳያችሁት ልክ ሲገባ ብሩክ የጠበቀው ሌላ ነው የሆነው ሌላ ነው። ብሩክ ምንም ስህተት የለበትም። ቢጣሉስ ደግሞ ወንድና ወንድ እንደዛ ነው እንደሚጣሉ እያያችኋቸው አይደል እንዴ? እንዴት ነው የሚጣሉት? እያስፈቀዱ እንደዚህ አንቺ ረፊ አንተ ምናምን ጥል እንደዛ ነው እንዴ? ጥል እኮ ግንፍል ካለ ድፍን ነው በቃ የቻለውም ማለት ነው። የወደቀ ይወድቃል፣ የዳነ ይድናል። እንደዚህ አይነት ጥል አለ እንዴ? እስኪ አስቡት እናንተ ቆም ብላችሁ። ሃይሚስ ብትሆን እነሱ ተጣልተው መካከላቸው ያችን የምታክል ልጅ ገብታ እንደዛ መካከላቸው ትቆማለች እንዴ? እንዴ ይፈራከሳሉ። የቻለ ያደማል፣ የቻለ ይጥላል። አይገርማችሁም? እዚህ ጋር በቃ እየተሰራ ያለው ካራክተር ነው። እንዴት ብለን እናስረዳችሁ? እኔ በቻልሁት መጠን ሁለቱ ጋም ሳይድ ኢፌክት የማይፈጥር ነገር ነው እየተናገርኩ ያለሁት። የኔ ውድ ቤተሰቦች፣ የምትረዱኝ ቤተሰቦች ማለት ነው። ተረዱ። ማርያም ነው የምላችሁ። እና እኔ ለምን እንደምትሳደቡ ግራ ግብት ነው የሚለኝ እግዚአብሔር። እንደዚህ አይነት ነገር ቆሻሻ ነገር እንዴ! ብሩክ እኮ ምን ሲያረጋ አይታችሁታል? ስሙን በሷ በኩል ሊያጸዳ በሷ በኩል እንትን ሊል እንዴ! ኧረ አይባልም። ነገ አብረው የሚገጥሙ ሰዎች ናቸው። በቃ ይሄ ካራክተራቸው ነው። እየመረራችሁ ዋጥ አርጉት። እመኑኝ ነገ ሃይሚና ብሩኬ እየሳቁ ነው የሚመጡት። ይኸው መግቢያ ላይ አድርጌላችኋለሁ። ሁሉም ነገር ያልፋል እኮ ግዴታ መስራት ስላለባቸው ነው። ወደውት አይደለም እነሱ እንደዚህ የሚሆኑት። በቃ መስራት አለባቸው። ስለዚህ ብሩክና ሃይሚ ኮንግራ የተሰደባችሁበት የተገጠጣችሁበት ብሩኬንም በቅርቡ 3 አስገቡትና ደስታቸው ተመልሶ ደግሞ አብረን የምንስቅበት ጊዜ ይምጣ። ጠላት ይቃጠል። ቃልዬ ግን እንጃ ሃይሚን እውነት የምትወጃት ከሆነ እንደዚህ አሉ እያልሽ ባታሰድቢያት በጣም ደስ ይለኛል። እግዚአብሔርን ለምንድን ነው ኔጌቲቭ ነገር የምታወሪው? አሁን የብሩክ ያለፈ ነገር እንዴት ታወሪያለሽ? ቆይ የልደትን ቪዲዮ አንተ ላይ ነው የጫንከው፣ የፕሮግራሙን አንተ ላይ ነው የጫንከው እንዴ? የራሱንም ራሷ ሃይሚ ናት ያዘጋጀችለት፣ ራሷ ነች የጫነችለት። የሱንም ራሱ አዘጋጀ፣ ራሱ በራሱ ተጫነ። ምንድን ነው ካለፈ በኋላ ሁሉ ጊዜ እሷን ደስታ ታጨልማለህ? በቃ የእሷ ደስታ ሲደርስ በራሳቸው ሰዓት የሚያጋጥም ነገር ነው ምንም ማድረግ አይቻልም እንጂ የምር አሁን ቢጣሉ እንደዛ ነው እንደሚሆኑት። የምር ቢጣሉ እንደዛ ቪዲዮ እየሰሩ አገር ሰላም ባለበት ቤተሰብ በተዋወቀበት ቤተሰብ ዝም ይላል እንዴ? እንደዛ እስኪ አስቡት እናንተ። ቆም ብላችሁ ጭንቅላታችሁን አሰሩት። ሁሉ ጊዜ የሆነ የጅል ሀሳብ አታስቡ እንዴ። አስተያየት መስጠት እኮ የአባትነት ነው። ብልግና መተንተን ምን ጥቅም አለው? ያልዋልበትም መተንተን ምን ጥቅም አለው? ያያችሁትን ነገር ብትናገሩ ኦኬ ደስ ይላል። ያላያችሁትን ነገር በጣም ነው የሚደብረው። እግዚአብሔርን እንዲህ በጣም ነው የሚያስጠላው። ቆም ብላችሁ አስቡ ለራሳችሁ ማለት ነው። በእርግጥ ይህን አይዲያ ባያመጡት በጣም ጥሩ ነበር። ነገር ግን ደግሞ ምንም ማድረግ አይቻልም። ሰው የሚፈልገው ይሄን ነው። ሰው የሚፈልገው ይሄን በቃ ጭምልቅልቅ ያለ ነገር ነው የሚፈልገው። ሰው የሚያየው እሱን ነው እንዴ። አሁን አብርሃምና ሩታ ተጣልተው ነው እንደዛ ይሄን የሚሰሩት አይደለም። ሄርሜላን በራሷ ትሰራለች፣ ሩታን በራሷ ትሰራለች። ግን ተጣልተው አይደለም፣ እንደምታዩዋቸው ናቸው። ከነሱ እንኳን አትማሩም? ትንሽ ተው፣ ለቀቅ አርጓቸው በእናታችሁ ይስሩ። ልጆቹን ተው፣ ስራ እንደሆነ ይግባችሁ። ግዴታ እኛ ስራ እየሰራን ነው ብለው መናገር አለባቸው ማለት ነው። ብዙ ነገር እኮ እያስረዷችሁ ነው። ብዙ ነገር ማለት ግልጽ እንዲሆን እያደረጉ ነው። እና እባካችሁ በሃይሚን በኩል ያላችሁ በብሩክም በኩል ያላችሁ እንደው ለንግግራችሁ ተቆጠቡ። እውነት በተለይ ዩቲዩበር የሆናችሁ ሰዎች እንደው የሚያስጠላ ነገር አዘግቡ። ነገ የምትደርሱበትን ነገር አታውቁም። እነሱ ነገ ጠዋት መልሰው ተገናኞች ናቸው። የሰሩት ቪዲዮ ኦልሬዲ ማንም ሰው ያውቀዋል። ምንም ነገ ታርቀው ስቀው ቢመጡ ትላንት እንዲህ ነበሩ ቢባሉ ያ ነገር ጀስት ድራማ ላይ የሚሆን ነገር ስለሆነ ማንም ሰው ይረዳቸዋል። ስለዚህ ሁሌ የፋራ አስተሳሰብ አታስቡ። እንደዚህ የወጣ ነገር የምትናገሩ ቆሻሻ ነገር የምታወሩ ሰዎች ከራሳችሁ ተጠንቀቁ። ነገ የሚጸጽታችሁን ነገር አትናገሩ። ለዛሬ የነበረኝ ቆይታ የኔ ውድ ቤተሰቦች ይሄን ይመስላል። በጣም ነው ያናደደኝ የምሬ ነው። በሃይሚ 50K ተደስቻለሁ፣ ግን ደግሞ የሚባለው ነገር በጣም ነው የሚደብረው። በጣም ያስጠላል። እውነት አልጋ ላይ ብታገኟት ከሱ ጋር ስትተሻሽ ብታገኟት ኦኬ ጥፋተኛ ነች ይባላል። ምንም ያደረገችው ነገር የለም። ብሩኬ ለምን እሷ ባጠፋችው ጥፋት ለምን ሄዶ ይጠይቃታል? ስለሚወዳት ስለሚያፈቅራት። ምንም ማድረግ አይቻልም። የምታፈቅሩት ሰው እኮ ማለት ነው እስከ ጥፋታችሁ ነው በቃ እቅፍ አድርጎ ይዟችሁ የሚኖረው። ምንም ማድረግ አይቻልም እስከ ነጥፋታችሁ። ስለዚህ ማንም ሰው ሊገርመው አይገባም።
ብሩክም የተሰጠውን ካራክተር ነው የሰራው፣ ሀይሚም የተሰጣትን ነው። የኔ ውድ ቤተሰቦች አመሰግናለሁ። ባይ ልቦና ይስጠን ፈጣሪ።